ወደ ማን ነው የሚያርገው? እዚህ ጋር ኢየሱስ ወደ ስላሴ ነው የሚያርገው ወይንስ ወደ አብ ነው የሚያርገው? ወደ ሰማያዊ ክብር ያረጋ ያለው እያልኩት ነው። ወደ አብ ማንነትን ነው እየጠየኩኝ ያለሁት። ወደ ማን ነው የሚያርገው? ወደ አብ ነው የሚያርገው ወይንስ ወደ ስላሴ? አብ ራሱ እኮ ከስላሴ አንድ አካል ነው። ወልድ ራሱ ከስላሴ አንድ አካል ነው። ከስላሴ አንድ አካል እንጂ ራሱ ብቻውን ስላሴ ነው አብ? ስላሴ አይደለም አይደል? አብ አይደለም። በጣም ጥሩ። ስለዚህ ወደ ስላሴ አይደለም የሚያርገው፣ ወደ ስላሴ አንድ አካል ወደ ሆነው ወደ አብ ነው የሚያርገው ማለት ነው። ስለዚህ ኢየሱስ ክርስቶስ ፈጣሪ የተናገረው አንዱን የስላሴ አካል የሆነውን አብን እንጂ ስላሴ አንድ አዳምጥ። ስለዚህ ኢየሱስ አምላክ የሚለው ፈጣሪ የሚለው አብን እንጂ ስላሴን አይደለም። እናንተ ክርስቲያኖች ደግሞ የክርስቶስ ተቃራኒ ወይንም ተቃዋሚ ሆናችሁ ስላሴ አምላክ የምትሉ እሱ ችግር የለውም። ምን መሰለህ እሱ እኛ ስላሴ የምንለው በግዕዝ ቋንቋ ስለሆነ ሰለሰ ወይም ሶስት ከማለት ውጭ ሌላ አጠቃቀም የለም። ገብቶሃል? ስላሴ ክርስቶስ አምላክ የሚለው ማንን ነው? አባቱ እያልኩ እኮ ነው። አባቱ ያ የስጋ አምላክ የስጋ ሁሉ አምላክ ኢየሱስ ክርስቶስ አምላክ የሚለው ከሶስቱ የስላሴ አካል ይሆን አንዱን የሆነውን ነው ወይንስ ሶስቱንም ስላሴ ነው እንደናንተ አምላክ የሚለው? እራሱ እኮ ነው በሶስት ያለ በማቴዎስ ወንጌል 28:19 እኮ በአብና በወልድ በመንፈስ ቅዱስ እኮ ይልሃል። እራሱ እኮ ወልድ አለ እዚህ ጋር ገብታ ስላሴ የምንላቸው ሶስታቸው ነው። ፈጣሪ ኢየሱስ አምላክ የሚለው ማንን ነው? ከስላሴ አካል የሆነውን አንዱን ነው ወይንስ አባቱ? ሶስቱንም ስላሴ አንዱን አባቱ ያልኩ ነው። ኢየሱስ አምላክ የሚለው አብን ነው። ከስላሴ አካል የሆነውን አንዱን ነው አይደለም? ኢየሱስ አምላክ የሚለው ያ መንፈስ ቅዱስ እኮ ከአብ የሚወጣ እውነት መንፈስ እኮ ነው። መንፈስ ቅዱስ ምንድነው አይደለም ያልኩት? እሺ ችግር የለውም። በሱ ላስኪደ ዝትለየው ብለህ ከሆነ ልክ አይደለም ልል ፈልጌ ነው። ምክንያቱም መንፈስ ቅዱስ የሚወጣው ከአብ የሚወጣው ነው። ይለያያሉ። ላስረዳ። ይለያያሉ። ኢየሱስ ክርስቶስ እዚህ ጋር አምላኬ የሚለው አብን ነው ወይንስ ወልድን ነው ወይንስ መንፈስ ቅዱስን ወይንስ ሶስቱንም ስላሴ ነው? ነግሬህ እኮ ነበር። አባቱ ነው ያልኩህ ነው እኮ እምቢ ብለህ እንጂ አባቱ ነው። በቃ ስለዚህ አብን ነው። መንፈስ ቅዱስ አብ ነው አይደለም? አይደለም። መንፈስ ቅዱስ አብ ነው። አብ የሚወጣ ነው። ስለዚህ ኢየሱስ አምላክ የሚለው አብን ነው ማለት ነው። አብ የሚወጣ ነው። እውነተኛ መንፈስ ነው ከአብ የሚወጣ። የራሱ የሚል ማንነት የለውም። የአብ ነው ወይንስ ከአብ የተለየ የራሱ ማንነት አለው? መንፈስ ቅዱስ ከአብ የሚወጣ እያልኩ የራሱ አለው እንጂ መንፈስ ቅዱስ የእግዚአብሔር መንፈስ መፍጠር ይችላል ነው። ፈጣሪ ነው። የእግዚአብሔር መንፈስ ፈጣሪ ነው። እኔ የሚል የራሱ ማንነት አለው ከአብ የተለየ ወይንስ የለው? አለው እያልኩ። በጣም ጥሩ። እንደሱ ከሆነ የተለያዩ አካሎች ናቸው ማለት ነው። ገብቶሃል አይደል? አሁን ስለ አካል ነው እየተነጋገርን ያለ ነው። አብ የሚለው የራሱ የሆነ ገጽና አካል አለው። ወልድ የተባለው የራሱ ገጽና የሆነ አካል አለው። መንፈስ ቅዱስ የተባለው የራሱ የሆነ ገጽና አካል አለው። ስለዚህ ኢየሱስ ክርስቶስ እዚህ ጋር አምላክ የሚለው አብን ነው፣ መንፈስ ቅዱስንና ወልድን አይደለም። አንተ ደግሞ አምላክ የምትለው ከክርስቶስ በተለየ መልኩ ሶስቱን ስላሴዎች ነው ያልኩህ ነው። ገብቶሃል? ኢየሱስ ክርስቶስ አብን ነው ሁልጊዜ አምላክ የሚለው። ስለዚህ እዚህም ጋር አምላክ እያለ ያለው አብን ነው። ከአብ የሚወጣ ነው እያልኩ መንፈስ ቅዱስን አምላኬ ነው ብሎ አስተምሯል ኢየሱስ ክርስቶስ። ልክ አብን አምላኬ ብሎ እንደተናገረው እንዳስተማረው መንፈስን ልትላቸው ላ አምላኬ ነው ብሎ አስተምሯል ወይ? አምላኬ ነው ብሎ አስተምሯል መንፈስ ቅዱስም ኢየሱስ መንፈስ ቅዱስ አምላኬ ነው ብሎ አስተምሯል? አላለም። ወላሂ አላለም። እሺ ራሱን እኔ አምላክ ነኝ ብሎ አስተምሯል ኢየሱስ። ምክንያቱም ኢየሱስ ራሱን አምላክ ነኝ ሰማና ራሱን እኔ አምላክ ነኝ ብሏል። የቱ ጋር ነው ያለው? ይሰማል ተሙ? አይሰማም። ራእይ ዮሐንስ ግለጥልኝ። ኢየሱስ ክርስቶስ ያስተማረበት ነው ያልኩህ። ኢየሱስ ክርስቶስ ሲያስተምር ጊዜ ወንጌላት ላይ እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ። ማነው? ዮሐንስ 13:13 ላይ ክፈትልኝ።
አዎ አይሰማም ይላል እዛ ጋር ልክፈት። አዎ አይልም እዛ ላይ ጌታ መምህር ትሉኛላችሁና እንዲሁ ነኝና ብሎ ነው የተናገረው። እኔ አምላክ ነኝ ብሎ አላስተማረም። ጌታ ምን ማለት ነው? ወደ እሱ እንመጣለን፣ ግን አምላክ ነኝ ብሎ አላስተማረም የሚለዋን አንዴ እንቋጫት። እሷ ወደ ጌታ እንመጣለን። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አላስተማረም። አስተምሯል ያልኩን አላለም አላልኩም። እሱም በቀጣይ አስተምሯል። ሐሳቤ አምላክ ነኝ ያለ ይተባል። ራእይ ዮሐንስ ግለጽ ያልኩ እሱ የራሱ የኢየሱስ ክርስቶስ ንግግር ነው። አረጋ ወንጌላት ላይ ኢየሱስ ክርስቶስ ምድር ላይ በሚያስተምር ጊዜ የሰጠኸኝን ቃል ሁሉ ሰጥቻቸዋለሁ እንደው አራግፌ ጨርሻለሁ ባለበት ጊዜ እኔ አምላክ ነኝ ብሎ ያስተማረበት ቃል እንደዛ ላይ ራእይ ያለ የኢየሱስ ነው። ማንም በኢየሱስ ክርስቶስ አልጻፈም። ያጋር ማንም ላይ ያለው የፊደውን እንመጣለን። አሁን ዮሐንስ ወንጌል ላይ ልታመጣ እንደሞከርከው ጨርሰው በዛ ኢየሱስ ክርስቶስ ራእይ ለምን ትለየዋለህ? ኢየሱስ ክርስቶስ በአራቱ ወንጌላት ላይ እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ ወይንስ የለም? ከሱን ጨርሰና እንሄዳለን ወደ ራእይ ዮሐንስ በማይቱ ተጻፈው እንመጣለን። ዮሐንስ 1 እስከ 3 አለ። እዚያ ላይ ኢየሱስ ነው ተናጋሪው እኔ አምላክ ነኝ ብሏል። ኢየሱስ ነው ተናጋሪው። አዎ ዮሐንስ 12 ደቀ መዛሙርት አንድ ነው። ዮሐንስ የተናገረው እዛ ላይ እንመጣለን። ራሱ እዛ ላይ አምላክ ነኝ የሚል ቃልም የለም በፍጹም። ነገር ግን ኢየሱስ ክርስቶስ የተናገረውን ነው መጀመሪያ እየጠየቅን ያለ ነው። እሱን ከጨረስን በኋላ ዮሐንስ እንዲህ ብሏል፣ ጳውሎስ እንዲህ ብሏል ትለናለህ። ችግር የለውም። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ግን አላስተማርም አንድ ቦታ ነው። ይሄ ልታውቀው ይገባል። ያውም ይሄ ልታውቀው ይሰማል ከሆነ እሺ ይኸውልህ በመልአክ ሰጥሃለሁ። አይሰማም አይሰማም። እሺ ኔተን አስተካክለው። እሺ ከላይ ያለው ክርስቲያን አና ፍራንክ ሰላም፣ አና ፍራንክ ሰላም። እሺ መርጌታ ሰላም ብያለሁ። መርጌታ አሉ ሰላም ብለናል። እንዴት ናቸው አባታችን? ይመስገን እግዚአብሔር ይመስገን። እኔ እንኳን አንድ እንትን ነበረኝና እሱን ብትረዳይ ብዬ ነበር መጣሁ። ምን ሆናችሁ ነው? አይ የሆነ እንትን ነበር የማይገኝ መድኃኒት አግኝቼ ነበርና እሱን እንትን ብትረልይ ብዬ ነው። የጉበት መድኃኒት በሐኪም ቤት የማይገኝ ነው። እሺ እናመሰግናለን። እሺ አባታችን ስለ ክርስትና ላይ ጥያቄ ካለ ማን ነው ጥያቄ የሚያስተናግዱን ከሆነና እስልምና ላይ ጥያቄ ካሉት እናስተናግዶት። ይህ የመማማሪያ ቦታ ነው። እሺ እንላላችሁ ያስተምሩና ጥያቄ እንጠይቃችሁ። መልካም እሺ ለአምላክ አምላክ ይኖረዋል መርጌታ? አምላክ የለውም። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው አይደለ? አዎ አምላክ ነው። እቱ አማን ሆናለሁ። አምላክም አለው አይደለ? አምላክ ነው። እሱ ራሱ አምላክ ነው። አምላክ እንዳለው አስተምሯል እሱ መጽሐፍ ላይ። ልጆች የጉበት መድኃኒት ለመስተፋቅር ለሌሎችም መድኃኒቶች የምትፈልጉት አላችሁ ባለው ስልክ ደውሉልኝ። ውጣ። አይ ጥያቄ ያለው ካለ ይቀጥል። ኦኬ ጥያቄ ያለው ጥያቄ ምንድን ነው? ሱራ 7:179ኛው አያ ላይ አላህ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። ምን ማለት ነው? አስረዳኝ። እዚያው ላይ እንትን ብሎታል። እዚያው ላይ መልስን ታገኘዋለህ።
አይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም፣ ልብ አላቸው አያገናዝቡበትም ማለት እነዚህ ሰዎች ናቸው ለገሃነም የተባሉት። አይ መጀመሪያ ላይ እኮ እሱ ነው ፈጠረው። መጀመሪያ ፕሪዴስቲን አድርጎበታል እዛ እንዲገባ ማለት ነው አይደል? እንደሱ አይደለም። ይሄው ማንበብ ትችላለህ። አነበብኩት። ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጅኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓም በል ሁም አضል ኡላኢከ ሁሙል ጋፊሉን ይላል። እዚያው ላይ እነማን እንደሆኑ ለገሃነም ለገነት የተባሉት አስቀምጦታል። ለእነርሱ ጆሮ አላቸው አይሰሙበትም፣ ለእነርሱ አይን አላቸው አያዩበትም፣ ለእነርሱ ልብ አላቸው አዳምጥ እንጂ ቆይ ስማኛ፣ እሱ ገብቶኛል። እየደጋገምክ ነው። አሁን እያልኩ ያለሁት በእርግጥ ፈጠርን የሚለው ቃል ነው። በእርግጠኝነት እኛ ፈጠርን ማለትም አላህ ፈጠርኩ እያለ ነው። እሱ መጀመሪያ ከፈጠረ እንዴት ነው እነዚህ ሰዎች ማይስቱት? ፈጥሯቸዋል። ማን የፈጠራቸው ቢባል አላህ ነው የፈጠራቸው። ቀድሞ ወስኖባቸዋል የሚል ቃል የለም እዚያ ላይ። እሱ መጀመሪያ የገሃነም አድርጎ ነው የፈጠራቸው። ከፈጠረ እኮ በቃ አለቀ። ምንም ማተር አያደርግም። ለምን አይነቶችን ነው ለጀሃነም የተባሉት? ኦኬ እዚህ ጋር ዘርዝሮታል። እነዚህ ሰዎች ይሄን ነገር እንደሚሰሩ የሚያውቅ ከሆነ ለምን ይፈጥራል ሲጀመር? ደግሞ በጣም ጥሩ። ኦኬ አዳምን አምላክ እግዚአብሔር ወደ ገነት ሲያስገባው ኃጢአት ሰርቶ ወደ ምድር እንደሚወርድ ያውቃል አያውቅም? ቀድሞ መጽሐፍ ቅዱስ ላይ መንጠልጠል ጀመርክ። ደግሞ አሁን ይሄ መልስልኝ መጀመሪያ። ይህ ስርዓት የለው። ወደ መልሱን አግኝተታል። አሁን ካወቀ ለምን ፈጠረው ነው አይደለ? እግዚአብሔር አዳምን ከገነት እንደሚወርደው ኃጢአቱ እንደሚሰራ ያውቃል ወይ? አዎ ያውቃል ነው መልሱ። ገብታችኋል? ካወቀ ለምን አስገባው ገነት? ለምን ፈጠረው የሚል ጥያቄ እንደሚበታበት ያውቃል። መንጠልጠል ጀመርክ ብሎ የማይረባ ቃል መናገር ጀመሩ። መልስ አትፈልጉማ? እዚያው ላይ ቁርአኑ ላይ መልስ አለ። አላህ ሱብሓነሁ ወተዓላ እንደማን እንደሆኑ ለገሃነም የተባሉት ጆሮ አላቸው አይሰሙም ማለት እንዳንተ ማለት ነው። አይን አላቸው አያዩም ማለት እንዳንተ ማለት ነው። ልብ አላቸው አያገናዝቡም ማለት እንዳንተ ማለት ነው። አምላክ በነብይ በኩል የላከውን ቃል መስማትም ማየትም ማገናዘብም ካልፈለክ ወደ ገሃነም ትሄዳለህ ነው አያው እየተናገረ ያለው። ገብታ አይ ጥያቄ ልፈልለው ከለ ይቀጥ ጃክ ሰላም ጃክ ሰላም እንዴት ነህ? ጥያቄ አለ? ጥያቄ አለኝ። እስቲ ጥያቄ ምንድን ነው? ቁርአን ከኢየሱስ ክርስቶስ የመጨረሻ የወረደልን ካለ ዘንድ ወረደልን ካላችሁ በኢሳ ነብይነት ካመናችሁ የኢሳ ሐዋርያቶች በኢሳ ሐዋርያቶች ካመናችሁ የኢሳ ሐዋርያቶች ወይም የኢሳ ደቀ መዝሙሮች አንድም ቦታ ላይ ስለ ነብዩ መሐመድ ጥቅስ የጠቀሰውበት ቦታ አለ ነብይነቱን የሚገልጽ? ማን ናቸው የኢሳ ደቀ መዝሙሮች? 12ቱ ሐዋርያት እነሱ ናቸው መጽሐፉን የጻፉት። እነሱ ስለ ነብዩ መሐመድ ጥቅስ አንድም ቦታ የጠቀሱት አለ እኮ። እነሱ ናቸው ወይ መጽሐፉን የጻፉት? የክርስቶስ ሐዋርያቶች ወይም የኢሳ ሐዋርያቶች ናቸው መጽሐፉን የጻፉት። ክርስቶስ የመረጣቸው 12 ምሪት የጻፉት እነሱ ናቸው። በጣም ጥሩ። ማርቆስ የክርስቶስ ተማሪ ነው። ከ12 ደቀ መዛሙርት አለበት። አሁን መልሱን ለምን አትመልስልኝ? እና መጀመሪያ የሱ ተማሪዎች መሆናቸውን አረጋግጥ እንጂ አይደሉም እያልኩ እኮ ነው። ደቀ መዝሙሮች አይደሉም እንዴ? በፍጹም አይደለም። አያውቀውም። ኢየሱስ አግኝቶትም አያውቅም፣ አይቶትም አያውቅም። የሱ ተማሪም አይደለም። ዝም ብሎ ከክርስቶስ በኋላ የመጡ ሰዎች ኢየሱስ ክርስቶስ ስለ ነብዩ መሐመድ የተናገረው ቦታ አለ እና የመጀመሪያውን ጨርስ። መጀመሪያ ማርቆስ የክርስቶስ ከ12 ደቀ አይደሉም ካልክ መከራከር አይደለም። አሁን አይደሉም ካልክ ስለ ነብዩ መሐመድ የተናገረው ቦታ አለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ሙሐመድ የነብያችን ሰለላሁ ዐለይሂ ወሰለም ስም አለ መጽሐፍ ቅዱስ ላይ ሙሐመድ የሚል ቃል በቃል የእርሳቸው ስም እንዳለ አሳይሃለሁ። ባሳይ ስለ ነብዩ መሐመዳችሁ የጻፈው ጥቅስ አለ ወይ ኢንጂል ላይ? እየመለስኩልህ ነው።
በመጽሐፍ ቅዱስ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸው አለ ላሳይህ ወይ? መሐመድ የሚለው ስማቸውን ያልተው ትቀበላለህ? ላሳይህ መጽሐፍ ቅዱስ ላይ አዎ፣ መጽሐፍ ቅዱስ ላይ አውጣልኛ። አብሽር በደስታ ዛሬ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም በመጽሐፍ ቅዱስ ላይ ሊታይ ነው። እሺ አንዴ ኮሜንት ላይ ነገሩ ችግር የለውም። ኮሜንት ሆኖ አያስፈልግም። በቃ የት እንገባለን? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም መጽሐፍ ቅዱስ ላይ ባይብል ላይ ገብተናል ልጆች። ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እዚህ ጋር ሶንግ ኦፍ ሶሎሞን ላይ አዲስ ኪዳን ላይ በአዲስ ኪዳን መጽሐፉን ካደ መጽሐፍ ቅዱስ ላይ እሺ ብሎ ተስማምቶ አዳምጠ ኢየሱስ ክርስቶስ ታሪክ ነው እንዴ? አዲስ ኪዳን ላይ አትረብሽ መጽሐፍ ቅዱስ ላይ አውጣልኝ ብሎ አትረብሽ። ወላሂ መጽሐፉን ካደ። ከብሉይ ኪዳን አልፈልግም እያለ ነው። አያችሁ አይደለ? ላሳይህ ነው መሐመድ የሚለውን ስማቸውን በመጽሐፍህ ላይ ተመልከት። ያ ሰላም መጽሐፍ ቅዱስ ላይ ልናይ ነው። ልናይ ነው 5:16 ላይ ተመልክታችኋል። እሺ ሙሐመድ የሚለውን ስም ዛሬ በገዛ መጽሐፋቸው ላይ መኃልየ ዘሰሎሞን ገብተናል። ሂብሩ የሚለው ላይ መኃልየ ዘሰሎሞን ያው ያንተ መጽሐፍ ነው አይደለም? እመን መጽሐፍህ ነው አይደለም? እንዲህ ነው እያምታታቸው የምትኖሩት ማለት ነው። አሁን ምን ታደርገና ና ተመልከት ማን እንደሚያምታታችሁና እንዳጭበረበራችሁ የነብዩ መሐመድን ስም ማን እንደሸወዳችሁ እንዳወጣባችሁ ላሳይህ ና መምህሮች እንዴት እንዳጭበረበሩ ዛሬ ላሳይህ ነው። ሶንግ ኦፍ ሶሎሞን 5:16 ምን ታደርገ ጦጣ ይኸው ሲተረጉሙላቸው እንዴት እንዳምታቷቸውና እንዳጭበረበሯቸው የኢትዮጵያ ቄሶች ዛሬ ልታዩ ነው። የገዛ መጽሐፋቸው ላይ ማለት ነው። ተመልከቱ። አሁን እዚህ ጋር ወደ አማርኛ እንቀይረው ቀጥታ ሶንግ ኦፍ ሶሎሞን 5:16 ወደ ዕብራይስጥ እንሄዳለን። ታዛዥ ነው። እሺ ያ ጀማዓ አንዴ በአረበኛ ወላሂ እስኪ ዝም ብለው ወደ አማርኛ ግን እንቀይረው፣ ችግር የለውም። በቃ አማርኛ እናድርገው፣ ከዛ ወደ አረበኛ ቀይሬ ደግሞ አሳያችኋለሁ። ጉድ የጀማዓ ይሄ ስም ምን ይላል? እስኪ ኮሜንት ላይ ይቀወጥ። ማን ነው ይሄ ስም? ያሰላም ማን ነው ይሄ ስም? ሙሐመድ ቁርአን ላይ ነው ወይ አይደለም? የገዛ መጽሐፋቸው ላይ። እሺ እስኪ ወደ አረበኛ እንቀይረው። አንዴ ኮሜንት ላይ በአረበኛ ሙሐመድ ብላችሁ ጻፉላችሁ። ክርስቲያኖች ያዩት ዘንድ በራሳቸው በገዛ መጽሐፋቸው ወደ አረበኛ ቀይረን ስናሳያቸው ማን እንደሚል እንመልከት። እዚህ ወደ አረበኛ እንቀይረው። ተመልከቱ የጀማዓ ወላሂ ያው አስሉል ከሊማ ይላል። ኦሪጂናል ወርድ የራሱ የመጀመሪያ ቃሉ ሙሐመድ ይታያቸዋል። ያውና ሙሐመድ ይላል። ሙሐመድ ያው እነዚህ ድምቅ ያለው ላይ ሙሐመድ አያችሁ። ማን ነው ይሄ ሙሐመድ? እዚህ ጋር ሶስት ቦታ ላይ ያው ሙሐመድ ይሄ ሙሐመድ ማን ነው? ተናገሩ። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው አትበሉ ካሉ ችግር የለውም። ግን ማን ነው በእስራኤል ላይ የመጣው ነብይ ሙሐመድ የሚባለው ማን ነው? خبرونا من هو محمد الله المستعان። እሺ ጥያቄ ያለ ከገባችሁት የለም አይደል? ቢስሚላህ አለ